ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምረዋል። አበይት ጉዳዮቹን እንጠቁማችሁ። ወደ ጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳደሯ ለአዲስ ማለዳ ተናገሩ። በእነ ዮሐንስ ቦያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ አቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ፍርድ ቤቱ ለጥር 8 ተለዋጭ ቀጠሮ መስጠቱን ጠበቃቸው አዲስ ማለዳ ተናገሩ። በመጪው ምርጫ መሳተፍ አለመሳተፋቸውን በተመለከተ ሁለት የአብን የፓርላማ አባላት አቋማቸውን ለአዲስ ማለዳ ገለጹ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ወደ ጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳደሯ ለአዲስ ማለዳ ተናገሩ። በጋምቤላ ክልል ተቀስቅሶ የነበረውን ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኡሙድ ለአዲስ ማለዳ ተናግረዋል። በተለያዩ አቅጣጫዎች ተኩስና ግጭቶች እንደተፈጠሩ መዘገቡን ተከትሎ ከአዲስ ማለዳ ጥያቄ የቀረበላቸው የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኡሙድ አጭር ማብራሪያን ሰጥተዋል። ርዕሰ መስተዳድሯ በክልሉ የጸጥታ ችግር ተፈጥሮ እንደነበር አልሸሸጉም። የግጭቱን መንስኤ በተመለከተ ሲናገሩ አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊትም የጸጥታ ችግሮች በአካባቢው ሲፈጠሩ እንደነበር አስታውሰዋል። ይሁን እንጂ ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበር ብለዋል። በክልሉ የተነሳው ግጭት አሁን ላይ እየተረጋጋ የከተማው እንቅስቃሴ ሰላማዊ መሆኑንና በከተማዋ የሚያሰጋ ነገር እንደሌለ ርዕሰ መስተዳደሯ ለአዲስ ማለዳ ነግረዋታል። ግጭቱን ለማረጋጋትና የከተማዋን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱንም አስረድተዋል። ከዚህ በተጨማሪ አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላምን ለማስፈን እየተሰራ ነው ብለዋል። አይ ጥሩ ነው፣ እየተረጋጋ ነው፣ ተረጋግቷል። አዎ የግጭቱ መነሻ ረዥም ስለሆነ አሁን ልነግርሽ አልችልም። ምክንያቱም መነሻው ያው የነበረ አንድ የከተማ አዛዥ ከተማ ውስጥ በሰዎች ተገድለው እሱ ከተገደለ በኋላ ከዛ በፊት ሌሎች ነበሩ፣ የሱ ብቻ አይደለም መነሻ። ስለዚህ አሁን ያለው ሁኔታ ከሆነ ያው እሱ ከሞተ በኋላ የተወሰነ መረጋጋት ነበር። ማላይ ግን ዝም ብሎ እዛም ቱክሲ ተኩሱ የነበሩ አሉ። ያንን በማረጋጋት ላይ ነው ያለው። አሁን ከተማ ዛሬ ጥሩ ነው። ግለሰቡ እሱ ብቻ አይደለም፣ ያለውን ሁኔታ ከሆነ ከተማ እያረጋጋን ነው። ስለዚህ የተጣራ መረጃ ካስፈለገ መረጃ ሌላ ጊዜ ውሰጂ። የከተማው ሁኔታ ከሆነ ከተማውን ተረጋግቷል። ከተማ ላይ ይሄን ያክል የሚያሰጋ ነገር የለም። መከላከያም ገብቷል፣ ፌዴራል ፖሊስም አለ። ላይ ያሉ ችግሮች ነበሩ፣ አሁንም እዛው ተከታትሎ እየሄዱ ነው። በእርሳቸው ርዕሰ መስተዳደርነት የሚመራው የጋምቤላ ክልል ትላንት ምሽት ባወጣው መግለጫ በርካታ ያላቸውን ነገር ግን በቁጥር ያልገለጻቸውን ሰዎች በቁጥጥር ስር መዋሉን አስታውቋል። ይህም ብቻ ሳይሆን ከጸጥታ አካላት ውጪ የጦር መሳሪያ የያዘ ግለሰብ ወይም ቡድን አስፈላጊ ሲል የጠራውን እርምጃ እንደሚወስድ አስጠንቅቋል። በእነ ዮሐንስ ቦያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ አቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ፍርድ ቤቱ ለጥር 8 ተለዋጭ ቀጠሮ መስጠቱን ጠበቃቸው ለአዲስ ማለዳ ተናገሩ። በእነ ዮሐንስ ቦያሌው መዝገብ በቀድሞ የሕዝብ ተወካይ ምክር ቤት አባል በሆኑት ክርስቲያን ታደለ በትላንትናው ዕለት ታህሳስ 8 የዋለው የፌዴራል ጠቅላይ ፍርድ ቤት ችሎት የአቃቤ ሕግን ምስክር ከመጋረጃ ጀርባ መስማት ላይ የተነሳውን ክርክር ተከትሎ ፍርድ ቤቱ ለከሰዓት 8 ሰዓት መቅጠሩን አዲስ ማለዳ በትላንትናው ዕለት ዜና መዘገቡ አይዘነጋም። የፌዴራል ጠቅላይ ፍርድ ቤት ከሰዓት የነበረውን ችሎት አስመልክቶ ከአዲስ ማለዳ ጋር ቆይታን ያደረጉት ጠበቃ ሰለሞን ከሰዓት የምስክር አሰማሙ ቀጥሎ መካሄዱን በሂደቱም የቀኝ ዳኛው ምስክሩ በሚገኝበትና የት እንደሆነ አናውቅም ባሉት ስፍራ ተገኝተው ምስክሩ ቃለ መሐላ ፈጽመው ምስክርነቱን ሰጥተዋል ብለዋል። በሩቅ የመስቀለኛ ጥያቄ ጠይቀናል ያሉት ጠበቃው በዚህም ፍርድ ቤቱ በአቃቤ ሕግ ሰነድ ላይ አስተያየት ለመስጠት ለጥር 8 ቀጠሮ እንደሰጠ ገልጿል። በችሎቱ የተነሱ ጭብጦችን አስመልክቶ ዝርዝር ጉዳይ መናገር እንደማይችሉ ያነሱት ሰለሞን በአጠቃላይ የነበረውን ሁኔታ ግን እንደሚከተለው አብራርተዋል። በፍርድ ሂደት የተያዘ ስለሆነ
በዝርዝር መግለጽ ባልችልም ያው የምስክሩ የስም ስሚ ወይ በእንግሊዘኛው የሂርሳይ የሚሉት ነው። እንዲህ ሲል እንዲህ ብሎ ደውሎ ይሄን ብሏችኋል የሚል አይነት ምስክርነት ነው የሰጡት። ቃል በቃል እንዳለ አልገልጽም። አቶ ክርስቲያን ታደለ ይሄን ብሏል ብሎ ከኔ ነገረን የሚል የስም ስሚ ማስረጃ የነበረ ነው። በችሎቱ የተነሱ ሌሎች ጉዳዮችን በሚመለከት ዮሐንስ ቦያለው በጣም በምሬት በማረሚያ ቤቱ አስተዳደር በኩል ከብሔር ተኮር ስድብ ባሻገር የግድያ ዛቻ እንዳለ በማንሳት ከዚህ በላይ እንድንሞት ነው ወይ የምትፈልጉት በሚል ከዳኞች ጋር ከፍተኛ ጭቅጭቅ ውስጥ መግባታቸውን ያነሳሉ። በመብት ላይ የተከበረቱ ዮሐንስ ቦያለው በጣም በምሬት የተናገሩት በማረሚያ ቤቱ አስተዳደር በኩል ከብሔር ተኮር ስድብ ባሻገር የግድያ ዛቻ ከዚህ በኋላ እንድንሞት ነው የምትፈልጉ ወይ ከ4-5 ጊዜ በላይ ማረሚያ ቤቱ አስተዳደር ቃል በቃል ብሔር ተኮር የሚለውን መግለጹ ለእኔ በጣም ከባድ ነው ያነሱት። ከዛ ውጭ ደግሞ ወደ እኛን የአማራ ብሔር ተወላጆችን አካባቢ እየመጡ እኔ ወደ እናንተ ስመጣ ሙዝና ብርቱካን አይደለም ይዤ የምመጣው በማለት በማስፈራራት በመዛት ወደ ቤትም በህይወታችን ላይ አደጋ ሊያስከትል በመሆኑ ፍርድ ቤቱ ተደጋጋሚ ጊዜ እናቀርብ ፍርድ ቤቱ ፌደራል ፖሊስ ምርመራ እንዲያደርግ ትእዛዝ ሰጥቻለሁ ከሚል ባሻገር ምንም ውጤት አልመጣም። ነገሩ እየባሰ የመጣውና ይሄ ነገር ቤት ነው በጣም ጭቅጭቅ ነበር ከዳኞች ጋር። ይሄን ለምን አታስፈጽሙልንም? ሰውየው ምርመራ እስኪደረግ ለምን ለጊዜው አይታገድም? ሌላ ተወካይ ጠፍቶ ነው ወይ ሌላ ኃላፊ ጠፍቶ ነው ወይ እየዘተብን ገላችኋለሁ እያለ ለዚህ ጥይት መሳሪያ ተደግኖብን ያለው። ስለዚህ ሞተን ከሚቆጫቸው አሁን የሚስተካከልበት እርምጃ ትእዛዝ ብትሰጡልን ብለው በሰፊው ይህን ሲያነሱ ነበር። ዳኞቹም በጉዳዩ ላይ ስለ ብሔር ተኮር ስድብና ዛቻ ለፌዴራል ፖሊስ ከዚህ ቀደም ትዕዛዝ ሰጥተናል ያሉ ሲሆን በቀጣይም ፌዴራል ፖሊስ ጉዳዩን አጣርቶና መርምሮ ለፍርድ ቤቱ እንዲያቀርብ መወሰናቸውን በጠበቃቸው በኩል ተከታተሉ ስለመባሉ ተናግሯል። ችሎቱ ከሰዓት የተቀጠረው ምስክር ሆኖ የቀረበው ሰው ገለልተኛ መሆኑን ምስክሩ ራሱ ስለመሆኑ ብሎም በአርቲፊሻል ኢንተለጀንስ የቀረበ አለመሆኑን ችሎቱ በምን ያረጋግጣል የሚል በጠበቆች በኩል ክርክር መነሳቱን ተከትሎ ዳኞች ከተወያዩ በኋላ ተገቢ ነው በማለት ከዳኞቹ መካከል አንድ ዳኛ ምስክሩ ያለበት ስፍራ በመግባት ችሎቱ እንዲሰማ መወሰኑን ተከትሎ መሆኑ ይታወሳል። በመጪው ምርጫ መሳተፍ አለመሳተፋቸውን በተመለከተ ሁለት የአብን የፓርላማ አባላት አቋማቸውን ለአዲስ ማለዳ ገለጹ። በሕዝብ ተወካዮች ምክር ቤት በተወዳደሩበት የምርጫ ክልል በማሸነፍ የምክር ቤት መቀመጫ ካገኙት ጥቂት የተቃዋሚ የፖለቲካ ፓርቲዎች መካከል የአማራ ብሔራዊ ንቅናቄ አብን አንዱ ነው። ሌሎች ፓርላማውን የተቀላቀሉ የተቃዋሚ ፖለቲካ ፓርቲዎችም በውስጠ ፓርቲ ክፍፍል አሊያም ከአባልነት መውጣትን በተመለከተ እንደ አብን የፓርላማ አባላት እንቅስቃሴ ማድረጋቸውን አሊያም በይፋ አቋማቸውን መግለጻቸውን አዲስ ማለዳ ባደረገችው መጠነኛ ማጣራት ለማግኘት አልቻለችም። ይሁንና በምርጫ ቦርድ በኩል ቀን የተቆረጠለትን 7ኛውን ምርጫ ተከትሎ አብን ያላቸውን ተቃውሞ በግልጽ ያሰሙ የፓርቲ ተመራጮችና የፓርላማ አባላት አሉ። ከነዚህ የምክር ቤት አባላት መካከል አበባው ደሳለውንና ሙሉቀን አሰፋን በምን ሁኔታ ላይ ናችሁ? ምርጫስ ትወዳደራላችሁ? ከፓርቲያችሁ ጋር ያላችሁ ግንኙነትስ ምን ይመስላል? ስትል አዲስ ማለዳ አነጋ ግራቸዋለች። እኔ በአሁኑ ወቅት ምርጫን ለመሳተፍ ፍቃደኛ አይደለሁም የሚሉት የአብን የምክር ቤት አባሉ ሙሉቀን አሰፋ ፓርቲው ማስተካከል ያለበት በርካታ ጉዳይ እንዳለ በማንሳት የፓርቲው አባል እንዳልሆኑ ተናግረው አሁን ላይ በምርጫ ለመወዳደር የሚያስችል ሁኔታ የለም ይላሉ። ለምን መሰለሽ ብዙ መስተካከል የሚገባቸው ነገሮች አሉ ያልተስተካከሉ ማለት ነው እንደ ፓርቲ እና አሁን እኔ በግሌ ያለው ነባራዊ ፖለቲካ ሁኔታም ምርጫ ለመወዳደር ምቹ አይደለም። የኔ አቋም አሁን ባለው ነባራዊ ሁኔታ ምርጫ ለመወዳደር ምቹ ሁኔታዎችን ደረጉ ስለማመን እኔ ለግሌ ለመወዳደር ዝግጁ አይደለሁም፣ መወዳደርም አልፈልግም።
በፓርቲው ጉዳይ ላይ ውሳኔ ለመስጠትና እንዲህ ነው ብሎ ለመናገር ውይይት ስላላደረግን ያዳግታል ያሉት ሙሉቀን የእሳቸውን የምርጫ ተሳትፎ ምናልባት ሊለውጥ የሚችለው በሀገሪቱ ብሎም በክልሉ የተረጋጋ ሰላም የሰፈነበት ከሆነ መሆኑን ያነሳሉ። በዚህም በዋናነት መንግስት የራሱን የቤት ስራ ከሰራ፣ ሜዳው ከተመቻቸ ለመወዳደርና ለሀገሬ የሚጠበቅብኝን ለማበርከት ዝግጁ ነኝ ባይ ናቸው። የምክር ቤት አባሉ ምናልባት ሌላ የፖለቲካ ፓርቲ የመቋቋም ሀሳብ አላችሁ ወይ በሚል ከአዲስ ማለዳ ለተነሳላቸው ጥያቄም ተከታዩን ምላሽና ማብራሪያ ይሰጣሉ። አይደለም ለምን መሰለሽ አሁን እንደ ሀገራዊ ሁኔታው ጋር ተያይዞ ነው ዝግጁ አይደለሁም ያልኩሽ እንጂ ፖለቲካ ሁኔታዎች የሰላሙ ጉዳይ ምናምን ቢረጋጋ እኮ እኔም አንዱ ፓርቲ ላይ መመስረትም ይቻላል ካለው ፓርቲ ጋርም አብሮ ማች አድርጎ መስራት ይቻል ነበር። ግን የሀገሪቱ የሰላሙ ጉዳይ ነው ቅድሚያ መሰጠት ያለበት ብዬ ስለማስብ ሀገሪቱ ደግሞ አሁን ያለችበት ሁኔታ ለምርጫ መወዳደር የማንችልበት ደረጃ ላይ ነን ብዬ ስለማስብ ነው ለመወዳደር ዝግጁ ያልሆንኩት። ምክር ቤትም ቁጭ ብለን ለህዝባችን ምንም አልጠቀምነውም ያሉት ሙሉቀን የምርጫ ዋነኛ ትርጉም ህዝብ በመረጠው መተዳደር እንዲችል ለማድረግ ሆኖ ሳለ እኛ ግን ተወዳድረን ብናሸንፍም ህዝባችን እየተዳደረ ያለው ባልመረጠው ባሉት ብልጽግና ፓርቲ ነው ብሏል። እርሳቸው ብልጽግና አልተመረጠም ቢሉም የብሔራዊ ምርጫ ቦርድ ውጤት ግን የሚያሳየው ብልጽግና ማሸነፉን ሲሆን መስከረም 2015 ደግሞ መንግስት መስርቷል። በዚህ አግባብ ብሎም ሀገሪቱ በጦርነት ውስጥ ባለችበት ሁኔታ ላይ እኛን ምረጡ ማለት በእንቅርት ላይ ጆሮ ደግፍና ህዝብን ማደናገር ማለት ነው ብዬ አምናለሁ ሲሉም ተናግሯል። እንደ ሙሉቀን ተደጋጋሚ ገለጻ በአካባቢው ያለው የሰላም ሁኔታ ከተረጋጋ ብሎም የምርጫ ምህዳሩ ከሰፋ በምርጫ የማይወዳደሩበት ምክንያት የለም። ፓርቲያቸው አብን ያለበትን ወቅታዊ ሁኔታ እንደማያውቁ የሚናገሩት የምክር ቤት አባሉም በምርጫ መወዳደር ከተቻለ በፓርቲ ውስጥ ያለውን ችግር ለመፍታት አዳጋች አይደለም። ሀገር ለማስተዳደር የምናስብ ሰዎች የፓርቲን ችግር መፍታት አያቅተንም። ያም ባይሆን ሌላ ትልቅ ፓርቲ ማቋቋም አያዳግትም ባይ ናቸው። ምርጫ ቦርድ ለምርጫ የቀሩት 6 ወራት ገደማ መሆናቸውን ማሳወቁን ተከትሎ በርካታ የተቃዋሚ የፖለቲካ ፓርቲዎች ለምርጫ ዝግጁ ነኝ በሚሉበት በዚህ ወቅት ምቹ ሁኔታዎች ቢፈጠሩ እንኳን የፓርቲውን ችግር ፈቶ ለምርጫ ለመዘጋጀት በቂ ጊዜ ነው ወይ በሚል ከአዲስ ማለዳ ለተነሳላቸው ጥያቄም ሙሉቀን ህዝባችን እኛን መልካችንን ነው የሚያውቀን እንጂ ተቋሙን አይደለም፣ ብንቀሰቅሰው በ3 ወርም ይመርጠናል ብለዋል። አሁን ሰው እኮ የሚገርምሽ እኛን እኮ ነው የሚያውቀው። ህዝባችን የመረጠን ህዝብ እኛ ላይ ነው። አሁን እኮ የፓርቲ ስም አይደለም የሚያምነው ሰው የኛ ሰው ማንነታችንን ያውቃል ጠንቅቆ። ሁላችንም አሁን እዚህ ያለኖችን ያውቀናል። ህዝባችን ስልሽ ነው። እኛ በ1 ወር በ2 ወር ውስጥ ራሱ ሄደን ብንቀሰቀስ እርግጠኛ ነኝ ውጤታማ እንሆናለን። እና የኛ አካባቢ በሰዎች ላይ ነው እምነቱ እንጂ የስም አይደለም የሚያምነው። በሰዎች ላይ ነው እምነቱ፣ በእኛ ላይ ነው። ለዚህ ሰላም ከተፈጠረ በአንድ ጊዜ እንቀይረዋለን። በ3 ወር በ4 ወር ውስጥ እርግጠኛ ነኝ ያለውን ነባራዊ ሁኔታ እንቀይርና ለመመረጥ ዝግጁ እንሆናለን፣ እንመረጣለን እርግጠኛ ነኝ። ግን አሁን እንዳልኩሽ ትልቁ እኛን የሚያሳስበን የሀገሪቱ ጉዳይ ሀገራችን በተለይ ክልላችን በጦርነት ላይ መሆኑ ትንሽ ያሳስበናል። እሱ ብቻ ነው የሚያሳስበን። ምናልባት የምክር ቤት አባሉ ሙሉቀን አሰፋ በመጨረሻም ይህንን ምቹ ሁኔታ የመፍጠር ስልጣንም አቅምም ያለው መንግስት በመሆኑ ብሎም ኳሱ ያለው በመንግስት እጅ ላይ ስለሆነም ሜዳውን ያዘጋጅልን ሲሉ ጥሪ አቅርበዋል። ሌላኛው በዚህ ጉዳይ ላይ ግላዊ አቋምና እንቅስቃሴያቸውን የተናገሩት የአብን ተመራጭ ምክር ቤት አባል አበባው ደሳለው በበኩላቸው አብንን አስመልክቶ የተወያየንበት ነገር የለም ሲሉ ለመናገር እንደሚያዳግታቸው ገልጸዋል። ልክ እንደ ሙሉቀን ሁሉ አሁንም ምርጫ ለማከናወን አስቻይ ሁኔታ የለም ብለው እንደሚያምኑ የገለጹት አበባው ምክር ቤት የገባ ነው በአብን ስለሆነ ስያሜው አይነሳም። አሁንም የአብን የፖለቲካ ፓርቲ አባል ነኝ ረዘኝ የለም ይላሉ። ያም ሆኖ የፓርቲው ጠቅላላ ጉባኤ ላይ አለመሳተፋቸውን ጭምር በማንሳት በግል እንደሚንቀሳቀሱ ተናግረዋል። እንደ ግል ነው እኛ የምንንቀሳቀሰው። ምክንያቱም ጠቅላላ ጉባኤውም ራሱ አልተሳተፍንም። ፓርቲ ያካሄደው ጠቅላላ ጉባኤ አልተሳተፍንም። ያካሄዱት እንትኖች ስላሉ ፓርቲው በተጠበቀበት ልክ አልተንቀሳቀሰም ብለን ስለምናምን በግል ነው እኛ አሁን ያለ የህዝብ ተመራጭ ነን፣ የህዝብ ተመራጮች ነን እንጂ የፓርቲው ውክልና ለጊዜው አልያዝንም።
አሁን ባላቸው አቋም ለምርጫ ለመሳተፍ እንደማይፈልጉ ያነሱት አበባው ነገር ግን የሚመጣው አይታወቅም ሲሉ ቁርጥ ያለ መልስ ከመስጠት ተቆጥበዋል። ምንም እንኳን በክልሉ ያለው ችግር ባይፈታም ባለፉት ዓመታት በምክር ቤት ተገኝተን ለህዝቡ ድምጽ ስንሆን ነበር ያሉት የምክር ቤት አባሉ እኛ ለመኖራችን የተወሰነ ተጽዕኖ ይኖረዋል ሲሉም ተደምጠዋል። አው ልክ ነሽ፣ ግን ምን ታረጋለህ? ሀሳይ ሁኔታ ከሌለ ጥሩ ምርጫ ካልተካሄደ ደግሞ ምርጫው እንደገና ያብሰዋል። በምርጫ መሳተፍ ችግሩ እንደገና ኮምፕሌክስ ውስጥ ከተዋል እንጂ ምንም ለውጥ አያመጣለትም እና አንድ ላይ መምከር ያስፈልጋል። አካሄዶችን በተመለከተ ለወደፊቱ መምከር ያስፈልጋል። እንግዲህ ሁኔታውን ድምፅ እየሆንለት ነበረ እስካሁን ድረስ እኛ ላመኖራችን ተጽዕኖ ሊኖረው ይችላል። ግን ያ ምንም ማለት አይደለም። የህዝቡ ችግር የሰላሙ ችግር እየተፈታለት አይደለም። አሁንም እኛ ምንም እንኳ ድምፅ ብንሆነ በተደጋጋሚ በቀጣይ ያሉትን ሁኔታዎች በምክር ቤት ከሚገኙ ሌሎች አባላት ጋር እንመክራለን የሚሉት አበባው በፍጹም ከአብን ጋር የመምከር እቅድ እንደሌላቸው ተናግረዋል። አበባው ምርጫ ቢካሄድና ብንወዳደር እንኳን በግል አሊያም በሌላ የፖለቲካ ፓርቲ ውስጥ መሆኑን አስረድተዋል። አዲስ ፓርቲ የማቋቋም እቅድ እንዳላቸው ከአዲስ ማለዳ ለተነሳላቸው ጥያቄም በፊት ነበረን፣ አሁን ላይ ግን ፓርቲ ለማቋቋም የሚያስችል ምህዳር የለም። ሌሎች የፖለቲካ ፓርቲዎች ስብሰባ እንኳን እንዳያደርጉ እየተከለከሉ አይደል ወይ በማለት ምላሻቸውን ሰጥተዋል። አዲስ ማለዳ ለማነጋገርና በጉዳዩ ላይ አቋማቸውን ለመጠየቅ ስልክ የደወለችላቸው ሌላኛው የአብን ተመራጭና የምክር ቤት አባል ደሳለኝ ጫኔ ስልክ ሳያነሱ ቀርተዋል። አዲስ ማለዳ ምላሽ ያልሰጡት ደሳለኝ ጫኔ ከዚህ ቀደም አብን አካሄጃለሁ ያለውን ጉባኤ ተከትሎ ባስተላለፉት መልእክት አብን በምርጫ ቦርድ በሕግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው ማለታቸው ይታወሳል። ግጭቶች ስራውን በታሰበው የጊዜ ገደብ ላለማጠናቀቁ እንቅፋት እንደሆኑበት የምክክር ኮሚሽን አስታወቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ ክልሎች ማለትም በክልሎችና ከተማ አስተዳደሮች በመዘዋወር የአጀንዳ ልየታዎችን ማድረጉንና እስካሁን ምንም አይነት ተሳትፎ የሌለው የትግራይ ክልልም ተሳታፊ ለማድረግ እየሰራ መሆኑን ኮሚሽኑ ሲገልጽ ከርሟል። ኮሚሽኑ የጀመረውን የአጀንዳ ልየታ ጨርሶ ወደ ስራ ለመግባት ማነቆ የሆነበት አንደኛው ጉዳይ በሀገሪቱ በተለያዩ አካባቢዎች የሚነሱ የጸጥታ ችግሮችና ግጭቶች መሆናቸውን አንደኛው ኮሚሽነር ዮሐንስ አዳዬ ከኢዚያ ጋር በነበራቸው ቆይታ ተናግረዋል። በአማራ ክልል የአጀንዳ ልየታውን ለማድረግ የሚያስችል ሁኔታ በሌለበት በህዝብና በአመራሮች እገዛ ልየታው እንደተደረገ አንስተው እነኚህና መሰል የጸጥታ ችግሮች የኮሚሽኑን ስራ ወደ ኋላ እየጎተቱት እንደሆነ ይናገራሉ። አሁን ላይ በህዝቡና በአመራሮች ጥንካሬ ወደ ሀገራዊ ምክክር ጉባኤው እየተቃረብን ነው ሲሉም አስረድተዋል። ጉጉትና ፍላጎት የተነሳ በአስቸኳይ ምክክር ኮሚሽኑ ወደ ስራ ገብቶ የኢትዮጵያ ችግሮች ተቀርፈው መፍትሄ ብናገኝ በሙሉ ኃይላችን ወደ ልማቱ ብንገባ ወደ እድገት ብንገባ ከሚል ጉጉት የሚመነጭ ጥያቄ ነው። በተመሳሳይ ደግሞ እኛም ባቀድነው ጊዜ ወደ ስራ ያልገባንበት ትልቁ ምክንያት በየቦታው የሚፈጠሩ ግጭቶች፣ ለምሳሌ አማራ ክልል በፍጹም አትሞክሩም አይቻልም ሲባል ነው። ፈጣሪ ረድቶን የህዝቡ ብርታት፣ የአመራሮቹ በፌደራል ደረጃም በክልል ደረጃም ካሉት እና ከሁሉ በላይ ህዝቡ ሪስክ በመውሰድ በቃ ኃላፊነቱን በመውሰድ የፈለገ ነገር ይምጣ በሀገሬ ጉዳይ ላይ መመካከር ነው የሚያዋጣ ከውጊያ ይልቅ ውጊያ ሰልችቶናል ብሎ ህዝቡ ባሳየው ቁርጠኝነት ነው ማመካከር የተቻለው። ስለዚህ በየቦታው የሚፈጠሩ ነባራዊ ሁኔታዎች በተለይ ከግጭቶች ጋር ተያያዙ በሀገሪቱ የሚገኙ በርካታ የፖለቲካ ፓርቲዎች ከኮሚሽኑ ጋር በጋራ እየሰሩ እንደሚገኙ ገልጸው ለኮሚሽኑ የአሰራር ሂደትና ስኬት ከፍተኛ አስተዋጽኦ እያደረጉ እንደሆነ ነው የተናገሩት። ነገር ግን ውስን የሚባሉ የፖለቲካ ፓርቲዎች እስካሁን ድረስ ወደ ኮሚሽኑ ያልገቡ መሆናቸውን ተናግረዋል። ጉባኤው
ሲካሄድ መሰረታዊ የሚባሉ ማለትም የግጭት ምክንያቶች ናቸው ተብለው የታሰቡ በህዝብ የቀረቡ ጥያቄዎች ላይ ተወያይቶ ምክረ ሀሳብ የሚቀርብበት እንዲሁም ውሳኔ የሚወሰንበት ጉባኤ ነው ብለዋል። ኮሚሽኑ ጉባኤውን የሚያካሂድበትን ዕለትም በቅርቡ ይፋ እንደሚያደርግ ጭምር ኮሚሽነሩ ተናግረዋል። ሲያስቀምጥነው ከ4500 ድረስ ነው የሚሳተፉት ተብሎ የሚጠበቁት። የሚከናወኑ ስራዎች በዋናነት ተጠናቅረው የተቀመጡ አጀንዳዎችን በጥልቀት በመወያየት አጀንዳዎች አጠቃላይ ኢትዮጵያን የሚመለከቱ በዋናነት ግን መሰረታዊ የግጭት ምክንያቶች ናቸው ተብሎ የታሰቡ የታመኑ በህዝብ የቀረቡ ከህገ መንግስት ጋር ለምሳሌ ተያያዙ ከቅርጽ መንግስት ጋር ተያያዙ ህዝብ ያቀረባቸው ጥያቄዎች አሉ። በእነዚህ ጉዳዮች ላይ ተወያይተው ምክር ሀሳብ ያቀርባሉ፣ ውሳኔ ይወስናሉ። በዚህ ሀገራዊ ጉባኤ የምንጠብቃቸው ዋና አንኳር ስራዎች እነዚህ ናቸው። ቀኑ መቼ ነው? ቀኑ በዚህን ቀን ነው ብለን ለሁላችሁም ይፋ እናደርጋለን። ዕለታዊ ዜናዎቻችን በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።